ታናሺ ወይ ታላቂ ታውቂያለሽ አይደለ በጣም እንደምወድሽ ምን ፈልገህ ነው እንዴ ምን ሆነሽ ነው እንደዚህ የምትሆኚው ቆይ አንቺን መውደድ አልችልም እንዴ ቆይ አሁን የፈለከውን ትናገራለህ አትናገርም እኔ ወደ ውጭ ልወጣ ነው አይ ላሞካሽሽ ብዬ እኮ ነው እንጂ ምንም ፈልጌ አይደለም ነው እሺ በቃ እሺ ገንዘብ እንዳትለኝ እሺ አሁንስ በጣም ምን ሆነሽ ነው ምን ነው ተቆጣሽ ስጀመር እኮ ነው ገንዘብ ፈልጌ አይደለም ታዲያ ምን ፈልገህ ነው ብር ነው ምን መቀለድ ነው ምን ላድርግ ብጨንቀኝ እኮ ነው ታዲያ ከምትጨናነቅ ስራ የሰው ልጅ የሚያስከብረው የሚያኖረውም ስራ ነው ስለዚህ መስራት አለብህ ወንድሜ እሱ መች ጠፋኝ የሚሰራ ጠፋ እንጂ ይኸውልህ መጀመሪያ ደርሰህ ላይ ለመቀመጥ አትሞክር ዝቅ ካለ ቦታ ላይ መቀመጥ ነው ልመድሽ ማለት ቆይ ለምን ምክንያቱም ትናንትና ድንጋይ ላይ ቁጭ ብለው የተማሩት ናቸው ዛሬ ላይ ተሽከርካሪ ወንበር ላይ ያሉት እና ማጋራቸውንም እየመሩ ያሉት እነሱ ናቸው እና ድንጋይ ላይ ዋል ያልሽኝ ነው እኔ እንደዛ አላልኩም ግን በመሬት ዝቅ ያለ ክብሩን በሰማይ ያገኛል ይባላል ጭራሽ በነፍስ ምን ሰብክኝ ነው በያሁን ከሰጠሽኝ ስጪኝ ካልሰጠሽኝ ደግሞ ወሬ አታብዢሽ እኔ እየሰበኩ አይደለም እየመከርኩ ነው ቆይ ግን ገንዘብ ለምን ፈልገህ ነው ጓደኞቼ የቲያትር ትኬት ነገ ሊገዙ ነው እናማ ለሁሉም ቤተሰቦቻቸው ብር ሰጧቸው እኔ ስቀር ማለት ነው ለኔ ደግሞ ያዋጥሉኝ ሲሉ ቤተሰብ እንደሌለው እንዴት ብዬ እምቢ አልኳቸው እንዴ አንተ የምን አይነት ድድብና ነው ቆይ ከከፈሉ ለምን አትገባው እሱ መች ጠፋኝ የቀጣይን ሙሉ ትሸፍናለህ ስላለኝ ነው እንጂ አይ ተው በቃ ካልሆነ አልሆነም ነው አልፋ ተቀመጥ በቃ አሰጭኝም አዎ አሰጭኝ እኔ ደግሞ መናገሬ ወይ ተው በቃ አትናደድ እኔ አሁን ልወጣ ነው ችግር ካለ ግን ደውልልኝ እሺ ምን ቢኖር አታስተካኪ ማለት ከዚህ ባሰ ችግር ኖር ያውቃል እሱስ ልክ ነህ በጭራሽ ኖር አያውቅም እና ስጭኛ አንተ ታላግጣለህ ወዳጄ እኔ ልሂድ ያጣም ያገኝና ያገኘን ያጣና ያስተዛዝበናል እቺ ቀን ታልፍና አለች ትልቀው አያቴ በለው ጭራሽ በተረት እያስፈራራኸኝ ነው አይደለም ትልቀው የደከመችው አያቴ ትንሿን ቀን ብትለኝ አልሰጠህ ነው ሰልየ አዎ ነው ቆይ ምን አጠፋውሽ ስራ አልበዛ ገንዘብ አትበለኝ የለኝም ቆይ አንቺም እንደኔ ስራ እየሰራሽ አይደለም እንዴ ከሰራ ምን ዋጋ አለው ምን ነው የሚቀማሽ ሰው አለ እንዴ አዎ ጭራሽ በእህቴ የመጡብኝ ቆይ ለማን ናቸው ቤታቸው ያሳያቸዋለሁ ምን ሩቅ እኮ አይደለም እዚሁ ቅርብ ናቸው እኛ ሰፈር እኛ ሰፈር እኛ ቤት ምን ምን ነው ምንም ብቻሽ በቃ የዛሬን ስጪኝ አልሰጥህም ወንድሜ ለዛሬ እያልክ ስንቴ ነው የወሰድክብኝ መውሰድ ሳይንስ መለመን ሌላው ቀርቶ እኮ የመለመኛ ቃላቶችን እንኳን ልትለውጥ አልቻልክም ምን ላድርግ የጨነቀው እርጉዝ ያገባል ይባል የለ ታዲያ ግባና እኔም ልረፋ ጭራሽ በዚህ ኑሮ ሶስት ሆኜ በችግር ልሰቃይ እንዴ ምን በደልኩሽ እህቴ ኧረ ምን ታደርገኝ ከዚህ በላይ አልሞታልኩ ነው እሺ ጫማ ያቆሸሸዋል ላስጠርግበት የተወሰነ ስጪ ኧረ ለምን ከፍለ ከምታስጠርግ በነፃ ለራስ አጠርገው ምን እኔ ዳኒ ነኝ ጫማ የምጠርገው አዎ አንተ ዳኒ ምን ልትቦት ነው ኧረ በእናትሽ ዝም በይ አንተም ዝም በላ ገንዘብ አትበለኝ ኧረ እንደዛማ አይሆንም ለምን ምክንያቱም የሆነ ሰው ላገኝ ቀጠር ያለ እናማ ጽድት ብዬ ነው መሄድ ያለብኝ ታዲያ ግባና ታጠባ እኔ መሄድ ይኖርብኛል ኧረ በእናትሽ የዛሬን ሰልዬ በእናትሽ ወንድሜ አልሰጥህም አልኩ እንግዲህ እኔ በሰጠው ቁጥር እየደነዘዝክ የሥራ ፍላጎት እየጠፋ ነው የሚሄደው ዛሬ በራስህ መቆም ካልቻልክ ነገ ለራስህም ለህይወትም ችግር ለኔም ሸክም ነው የምትሆንብህ ስለዚህ አልሰጥህም ነው ሰልዬ አዎ ነው በእናትሽ የዛሬን እንግዲህ አልሰጥህም አልኩ ነው አዎ ነው እሺ ሁለተኛ ግን ወንድሜ ብለሽ እንዳትጠሪ እሺ እኔ እህትን በገንዘብ ከቀየርክኝ እሺ ምን ማድረግ ጨከንሽብኝ በቃ መስራት አለብህ እኔ ልሂድ አትመልሰኝ ተናደሩ ጋሼ እግዚአብሔር ይመስገን ምን ነው ልጄ ነይ እስኪ ነይ ምን ነው ጋሼ ምን አጠፋው ሰሞኑን ነገራችሁ አልጣመኝም
ጋሼ በጣም ይቅርታ ደሞዝ እኮ ስላልገባልኝ ነው። ግን ሰሞኑን ሰጥታለሁ። እሺ ምን ነው ልጄ? እኔ እኮ ገንዘብ አይደለም የጠየቅኩት። ታዲያ ምንድነው ጋሼ? ምን አጥፍተን ነው? እየተጨቃጨቃችሁ ነበር። አይ ጋሼ ያው የዳንን ነገር ያውቁት የለ። አንቺ ተረጋጊ፣ ታናሽም አይደለሽ፣ ምከሪው። የሚገባ ሲሆን እኮ ነው የሚነገረው። ምከረው እምቢ ካለ መከራ ይምከረው ይባላል። የኔ ልጅ እስኪገባው ነው። አይ ጋሼ እሱ እስኪገባ ድረስ ዘመናቶች ተቆጠሩ። ይኸው አሁንም ማለት ችግር ልንወድቅ ነው። ምን ነው ልጄ ቸገረሽ እንዴ? አይ ጋሼ በዚህ ከቀጠለ የት ይቀራል ብለው ነው። አይዞሽ ፈጣሪ አለ። በስማ ነው የምንጽናናው። ቆይ ምን እያደረገው ነው ግን ገንዘቡን? እኔ ምን አቅለታለሁ? ጓደኛዬ ይለኛል። እኔ የትኞቹ ጓደኞቹ እንደሆኑ እንኳን ሊገባኝ አልቻለም። ፍቅረኛ እየጋበዘ ነው? አይ ልጄ እንደዛ ከሆነማ ምን ዋጋ አለሽ? እስኪ ታውኝ ጋሼ፣ እኔማ ግራ ገብቶኛል። ለምን የሆነ ነገር አናደርግም? አንቺም ከምትሰቃዩ አይበልጥም። ምን እናድርግ ጋሼ? እኔ ብቻ እሱ ይለወጥልኝ እንጂ የምችለውን ሁሉ ለማድረግ ዝግጁ ነኝ። እሺ ጥሩ። እጅሽ ላይ ገንዘብ አለ? አይ እጄ ላይ እንኳን ገንዘብ የለም፣ ግን አንድ ለኔ፣ አንድ ለቤቱ፣ አንድ ደግሞ ለዳኒ 3 ቦታ የገባሁት እቆባለኝ እና የአሁኑን ዙር ገዝቼ መሞከር እችላለሁ። እሺ ጥሩ። ካገኘሽ ተበድረሽም ቢሆን ትመልሻለሽ። እሺ ጋሼ እሱ ይለወጥልኝ እንጂ እኔ ምንም አደርጋለሁ። ይህንን ያልመሩሻል? አይ ጋሼ እርሱ አልገቡትም። እኔ 3 ቦታ አውቆ የቤት ኪራይ፣ የቤት ወጪ፣ የሴት እቃዎችን ለማሟላት ምን እንደሚቸግረኝ እያወቀው እንኳን አያዝንልኝም። ከዛም አልፎ ለመዝናኛ ብሎ ሲጠይቀኝ ጭንቅላቴ ነው የሚዞርብኝ። ተረጋጊ በቃ። እኔም ሲመጣ አናግረውና ካፈረ ይመለሳል፣ ካላፈረ ደግሞ ይተው። እስኪ ጋሼ ሞክሩልኝ፣ በጣም ጨንቆኛል። እኔ ልጅ በቃ ተይው፣ ይስተካከላል። እሺ ጋሼ እንዳፎት ያድርግልኝ። ይኸው ስራ ካቆመ እኮ ድፍን 6 ወር ሆኖታል። ተረጋጊ ልጄ፣ የማያልፍ የለም፣ ሁሉም ያልፋል። ለፈጣሪ ስጪው። ተስፋ አደርጋለሁ። የኔ ልጅ ሰው ለነገ ተስፋ ከሌለው ሞተ ወይም መኖር አቆመ ነው የሚባለው እና ተስፋ አትቁረጭ እሺ? እሺ ጋሼ። እና ይሄን ስራ ስሪ። ምን? ዳንኤል ና እስኪ የኔ ልጅ ናማ፣ ወንበር ይዘናማ እናወራዋለን። አቤት ጋሼ የፈለጉኝ? አዎ ፈለግኩ ልጄ። ምን ነው ለምን ፈለጉኝ? ለምንድን ነው ልጄ እህትህን የምታስከፋት? ምን አደረገኛለች? አንተ አሁን በዚህ እድሜ ገንዘብ ከሰው መጠየቅ ነበረብህ። ማንን ጠየቅኩ? ልጄ ልትዋሸኝ ነው? አረ ጋሼ አልዋሽም። ሁሌ ማታ እያመሸህ ትገባለህ፣ ጠዋት በገንዘብ ትጨቃጨቃላችሁ። እየሰማው እኮ ነው። ማውራቱን ልትወው ትታረማላችሁ ብዬ ነበር፣ ግን አልታረም አላችሁ። ምን ላድርግ ጋሼ? ብጨንቀኝ እኮ ነው። ምኑ ነው የጨነቀ? እስኪ ንገረኝ። እንደ ሰው መሆን፣ ገንዘብ መሰብሰብ፣ መስራት እኮ አቅቶኝ አይደለም። ታዲያ ምን ሆነ ነው? እንደዚያ ለፍቼ ተሰቃይቼ ያመጣሁትን ገንዘብ ቤት እሰራለሁ፣ ቤተሰብ መሰረታለሁ ስል አይሆኑ ሆነና ንብረቴ ቢወድም መስራትና መጠራቀም ተስፋ ስላሳጣኝ ነው እንጂ ወድጄ እኮ አይደለም። እሱስ ይሁን ልጄ፣ ወደፊት እንዴት ልትኖር አሰብክ? አላውቅም ጋሼ። ልጄ በትናንት ችግር ዛሬን መሰቃየት፣ ነገን ማጨለም ጥሩ አይደለም። እና ልጄ ትናንት የነበሩትን ችግሮች ጣል አድርግና ነገን ለማስተካከል ዛሬ ወጥረህ ስራ። በአንተ ምክንያት ልጅቷንም አታስጨንቃት። አስጨንቀኝ አለችሁት እንዴ ጋሼ? አላለችም። አንተ ከሄድክ በኋላ ቤቱ ሲንጓጓ ሰምቼ ስገባ ራሷን ስታወድቃ አገኘዋል። ስትነቃ ከዛ ስምህን እየጠራች እያለቀሰች ነበር። እውነቱን ነው ጋሼ? አዎ ልጄ፣ ሴት ልጅ እንደ ሴትነቷ እንዲሟላላት የምትፈልገው ነገር አለ። የቤት ዕቃ፣ እቁብ፣ የቤት ኪራይ ሲደራረብባት ነው ራሷን የሳተችው። ነገ የሚቆጭህን ነገርም አታድርግ። ካጣሃት በኋላ ወየው ምንም ጥቅም የለው። በቁም መጠቃቀም አለባችሁ። እሺ ጋሼ ምን ላድርግ? ስላልቻልኩ እኮ ነው። ቁስሌ እየበረቀዘ ቢያስጨንቀኝ
በእኔ እየፈረድክ ነው ጋሽ? እኔ በአንተ አልፈርድም። ሲጀመር የሚፈርደው አንድ ፈጣሪ ብቻ ነው። ግን ልጄ መስራት አለብህ። እሺ ምን ልስራ? ዝቅ ብለህ ጀምር። ግብር የሌለው ስራ። ምን ይመክሩኛል? ሊስትሮ፣ ጀብሎ፣ ቀበቶ ማዞር ይሻላል ጋሽ? አዎ ልጄ፣ ስራ ነው መድኃኒቱ። ስራን ስራ። እሺ በሉ ጋሽ፣ እኔ ልሂድ። ማማይ አይፈስራን ስራ ሰራው ነሽብኝ እኮ። ኧረ እባክህ ሲሪየስሊ? ምን እንዴ? አንቺ ነሽ እንዴ? ታዲያ ምን ቀረኝ ብለሽ? በጣም ትገርማለህ። ምን ላድርግ? ሰራው ነውብኝ እኮ። ምን መላከፉን ነው ስራ ያልከው? ያንተስ ትወና በዛ። ለቀንሰው ትንሽ። እሺ ቀርሽ። ስራው እንዴት እየሄደልህ ነው? አሪፍ እየሄደ ነው። ያው ለስራው በደንብ እንደምገባ ታውቂያለሽ አይደል? በጣም ጥሩ። ደግሞ ጉራት አብዛ። ስራን ሰርተህ ስትጨርስ ገንዘብን ለመውሰድ ወደ እኔ ና። እሺ አለቃ። ዋ ሁለተኛ እንደዚህ እንዳትለኝ። እሺ። መልካም ቀን ላንቺም። መጣክ? ምግብ አቅርበ ብላ። ምን ሆነሽ ነው? ምን ሆንኩ? አሞሽ ነው የተኛሽው? አይ አይደለም። እና ለምን ተኛሽ? ደክሞኝ ነው። ስራ ለምን አልገባሽም? ዛሬ ካላንደር ዘግቶታል። እና በደህና ነው የተኛሽው? አትደብቂኝ፣ ንገሪኝ። ምን የኔ ነገር አሳስቦህ ነው? ለምን አያሳስበኝም? እህቴ እኮ ነሽ። እሱ ድሮ ቀራ። የረሳው ነው እንዴ ይመስል? ባለፈው ምን ነበር ያልከኝ? አንቺ ደግሞ የጭቅጭቅ ቃላት ታስታውሻ? እሺ ይሁንልህ። አሁን አታደክመኝ፣ አቅርብና ብላ። እሺ። ነይ እንብላሽ። አይ ብላ፣ እኔ በልቻለሁ። የምርሽ ነው? አዎ ብላ። ደግሞ ብዙ አትንሽ፣ ጥሩ አይደለም። እንዲህ ይሄ ሁሉ ብር በሊስትሮ ነው ወይስ ስርቆት ነው? ለነገሩ ስራ እየሰራ እንዴት ይሰርቃል? ዛሬ ግራ ከተጋባ ነገ ስራ ትጀምራለህ ማለት ነው። ሰላም ነው? ሊስትሮ ነው? አይ አይደለም። አስታወስከኝ? የሰላም መምጣት ይሆንልህ። ይቅርታ ግን አላስታወስኩም። በባለፈው ሰድበኝ የሄድኩት ልጅ ነው። ኦ አንተ ነህ እንዴ? እኔ እኮ እረሳለሁ አንዳንዴ። አዎ ዳንኤል እባላለሁ። በፍቃዱ እባላለሁ። በካራክተር ስሜ ሊስትሮ። ለሌ ብለህ ልጠራኝ ትችላለህ። ስራ ለፊልም ነው እንዴ? ማን ያለው? ቆይ አንተ ግን እንዴት ሊስትሮ ሆንክ? ስትታይ እኮ አትመስልም እኮ። አልመስልም ግን ምን ሲጨንቀኝ ገባሁበት። ችግር ከሚያወጣኝ በማታ ቀን ልንከራተታ የሚለውን ይዤ ቆርጬ ተነሳሁበት። ችግርማ እውነት ነው ያንከራትታል፣ ያሳፍራል። ችግር ሳይሆን የሚያሳፍረው አለመስራት ነው የሚያሳፍረው። ማለት እንዴት? ምን እንዴት አለው? እኔ ከቤተሰቦቼ ጋር ነበር የምኖረው። ሁለቱንም በአንድ ቀን ነበር ያጣኋቸው እና መኖር ከብዶኝ ሲጨነቅ ጓደኛ መስሎ ሲያጽናኑኝ ቆይተው ና ሲሉኝ ተከተልኳቸው። የሰው ምክር አልሰማ ብዬ ሱስና ቁማር አስጀመሩኝ። ከዛም እህቴን ረሳኋት። ከዛ በጣም ጨካኝ ሱሰኛ ሆንኩኝ። ያማንሶኝ የቤተሰባችንን ቤት አስይዤ በቁማር ተበላሁት። ከዛም የቀሩትን እቃዎችን እያወጣሁ ለሱስ ሁሉ ተጠቀምኩባቸው። ከዛ እህቴ የምታወጣው ወጪ አንሷት ለኔም መዝናኛ ስጭኝ እያልኩ ሳስጨንቃት ታመመችብኝ። በጣም ታመመች። ከዛ በራሴ እጅ እህቴን ጎዳዋት።
እህቴን ወደ ድሮ መንፈሷ ልትለወጥ አልቻለችም። በጣም በጸና ታመመች። ከዛም እሷን ምን ላድርጋት ምን አለ ባላደረኩት ብዬ ብጸጸት ወደ ድሮ ልመልሳት አልቻልኩም። እህቴን በራስ እጅ ጎዳዋት። ምን አረፈች? በጣም አዝናለሁ። አይ አላረፈችም። ያልጋ ቁራኛ ሆናለች። ኑሮዋን አልጋ ላይ መኖር ጀምራለች። እህቴን ወደ ድሮ መመለስ አልቻልኩም። ቆይ ሰው ግን እንዴት ተመሳሳይ ታሪክ ሊኖረው ይችላል? ምን ያንተም እንደዛው ነው እንዴ? አዎ የእህቴ ነው እንጂ ሌላው ሁሉ አንድ ነው። ከእህትህ ጋር ችግር ቢኖር እንኳን ከመጸጸት ቀድመ ማስተካከል ትችላለህ። ሰምተሃል እንዴ የእኛን ታሪክ? እንዴ ከማን? እኔ እንጃ። ሁሉም ታሪክ ስትነግረኝ እኮ የሰማን የሚመስለው ታውቃለህ። ስራዬን በሚገባ ተወጥቻለሁ ማለት ነው። የምን ስራ? ስራ አልኩ እንዴ? አዎ ብለካል። የአሁኑን ስራዬን ነው የሚሆነው። ግራ እየገባኝ ነው። የምኑ ስራ ነው የምትለኝ? የሊስትሮና ሌላ ምን ይሆናል ብለን ካልክሽ እኔም ስራ እየፈለግኩ ነው፣ ግን ምን ልስራ የሚለውን አስጨንቆኛል። ጥሩ መስራት ከፈለክ ሊስትሮ ስራ። በቃ ግብር የሌለው ስራ እሱ ብቻ ነው። እሱን ስራ ይሻላል። አዎ ስራ፣ እኔም አግዛለሁ። እሺ በቃ ዛሬ ሂጂ እቃ ገዛለሁ። ብር ግን የለኝም። አንተ ጀምር እንጂ እኔ እሰጣለሁ ብር። ይሄው ግዛና ጀምርበት። እሺ አመሰግናለሁ። አረ ምንም አይደለም። ጋሺ ግን የሚሳካል ይሰውታል? ይሳካል የኔ ልጅ አታስቢ። ባደረገውና እኔም በተገላገልኩት። ችግር የለውም የኔ ልጅ፣ ፈጣሪ ያውቃል። አዎ ጋሺ እሱ ያውቃል። ትናንት እያወራን ነበርና እና ምን አለውት ጋሺ? ምንም ብቻ ግን ስራ ለመጀመር እንደከበደው ነገረኝ። እዩት እንግዲህ ጋሺ፣ እሱ ሁሌም እንዲህ ነው፣ አይለወጥም። በቃ ተረጋጊ፣ ግድ የለም ሁሉንም ፈጣሪ ያስተካክለዋል። አዎ መጸለይ ነው እንግዲህ፣ ሌላ ምን አማራጭ አለን? እሱም ጥሩ ሀሳብ ነው። አሁን ግን የነጋ ይመስለኛል። የሆነ ነገር ታይቶኛል። ምን ጋሺ? ምን ታየውት? ጥሩ ነገር ነው የኔ ልጅ፣ ብቻ አንቺ ተረጋጊ። እሺ ጋሺ። ያመጣሽው ሰውዬ እንዴት ሆነለት? አሪፍ እየሄደ ነው። ጥሩ። አሁን ደግሞ አንድ ነገር እናድርግ። ምን? አሞኛል ብለሽ ለጥ በይ። ከዛስ? እሱ ሲመጣ እኔም ገብቼ ስጠይቅሽ ይጨንቀውና ይነቃል። እሺ ጋሺ፣ ብቻ እሱ ካለበት ችግር ይንቃልኝ እንጂ ምንም እንደማደርግ እኮ ነግሬዎታለሁ። ጥሩ። እሺ አሁን ግቢ እና ተኝ፣ መምጫው ደርሷል። በይ አይቼው መጣሁ። አንቺ ግቢ እና ተኝ። እሺ ጋሺ። እሺ ቶሎ በይ። የኔ ልጅ ጨርሼ ቶሎ ብዬ መጣ ነው። እሺ ጋሺ፣ ጨርሻለሁ። እንዴት ነው የኔ ልጅ? አልተሻለሽም? አዎ ጋሺ፣ አረ ምንም እየተሻለኝ አይደለም። በዚህ ከቀጠልኩማ የአልጋ ቁራኛ ነው የምሆነው። አይዞሽ፣ ተረጋጊ፣ ምንም አትሆኝም። አይ ጋሺ፣ እኔስ ፈርቻለሁ። አይዞሽ፣ ወንድምሽን አውርቼዋለሁ፣ ስራ ጀምራለሁ ብሏል። እሺ ጋሺ፣ ፈጣሪ በረዳኝ ወንድሜ ወድቆ እንዳይቀር። አይዞሽ፣ አይወድቅም የኔ ልጅ፣ ፈጣሪ ያውቃል። ይግቡ። ቀስ ቀስ በል እስኪ። አይ ደህና ነኝ፣ ምንም አልሆንኩም። ደህና ናት ልጄ፣ ትንሽ ተጨንቃ እያዞራት ስለሆነ ነው። አይ ጋሺ ተው አያስጨንቁት። እህቴ ምን ይሆንሽብኝ ነው? በእኔ ምክንያት ነው? አይደለም። እና በምን ምክንያት ነው እንደዚህ ሆንሽ? ምንም አልሆንኩም፣ ደህና ነኝ አልኩ። ደህና ናት የኔ ልጅ፣ አንተ ብቻ ያልኩህን አድርግ። አዎ ጋሺ ልክ ነህ። እሱ ሳያሳስብሽ። ታዲያ እኔ መታመን ፈልጌ ነው? ተረጋጉ በቃ። እሺ ሰልዬ፣ ከነገ ጀምሮ ስራ ጀምራለሁ፣ ቃል ገባልሻለሁ። የምርህ ነው ወንድሜ? አዎ የምሬን ነው። እቃ ገዝቼ ነው የመጣሁት። በሉ ጎበዝ፣ እናንተ አውሩ፣ እኔ ልሂድ። እሺ ጋሼ። አንተ ጎበዝ፣ መጀመሪያም አንተ ጋር የተነጋገርነው እንደዚህ ነበር። አዎ ጋሺ፣ ወንድሜ አደብ ገዛልኝ፣ ሊሰራ ነው። እሰራለሁ፣ ብቻ አንቺ ዳኝልኝ። አዎ ወንድሜ፣ አንተ መስራት ከጀመርክ እኔ እድናለሁ። እሱ አያሳስብሽ። ግን ስራው ምንድን ነው? ሊስትሮ ሲቆላመጥ ሊሊ ይባላል። ጭራሽ ልስትሮ ነው? ወይኔ ተመስገን አምላኬ። ቆይ ምን አድርጌልህ ነው ይሄን ያክል? ተመስገን አምላኬ። ይሄን ያህል?
አልገባህም አንተ። አኮራሻለሁ እህቴ። ባባዬ ፋውል አድርግልሻ። ክሬም አለ? አዎ። እሺ እንዴት አሁን ምን ነው ጸጣሽ? ኧረ ጸጣ አላልኩም። ያው ስራው ይለቅም እኮ ነው። ና ቁጥር ስራውንማ አጠናቅቄያለሁ እኮ። ኧረ ቆይ እስኪ ትንሽ ታገሰኝ። እንዴ ለምን? ስራው ይጠናቀቅ። አጠናቅቄ እንዴ? ልጁ እኮ ስራውን ጀምሯል። ምን ማለት ነው? እሺ በቃ ውሰደው። ቀላል ወስደዋለሁ። ቢጎል ግን አለቅሽም። እሺ ችግር የለም። ምንድነው? ምን እየሆናችሁ ነው? የምንድን ነው? አይ አይደለም ዳኒ፣ ቆይ ላስረዳ። አታስረጂ። አንተ በንግግር አታምንም እንዴ? ባምንስ? ቆይ እንዴት ገባ? እኔማ ፈጣሪ ሰው እንዳደረኩኝ ነው። ኧረ እባክህ መልአክ ነኝ በለኛ። አዎ ምንም ብቻ ይስፋላችሁ። ቆይ ልጅ ምን እየሆነ ነው? በቃ አንቺ ተረጋጊ። ሲወጣ እናናግረዋለን። እንዴ ወንድሜ እንደዚህ ሆኖ እንዴት ነው እንዴ? ወዴት ነው? አላውቅም። እግሬ ወደ መራኝ። ምን? አዎ አንቺም ተለወጥሽብኝ። ወንድሜ እኔ አልተለወጥኩብህም። አንተ ነህ ራስህን ጭላ ያስጨነቀኝ። ቢሆንም ማድረግ አልነበረብሽም። እሺ በቃ ቆይ ተረጋጊ። ወዴት ነው? እሺ ወንድሜ አሁን በላይ ከሄድክ ስትመለስ በህይወት አታገኘኝም። የማይሰማ ድምጻችሁ ውጭ ድረስ እኮ ነው የሚሰማው። እስኪ ግባማ ቁጭ በል ልጄ፣ ቁጭ በል። ይኸውልህ የእኔ ልጅ ይሄን ሁሉ ያቀድነው እኛው ራሳችንን ደግሞ ተሳክቶልናል። ጋሼ ሰው ወንድሙ ላይ ይጫወታል? ለምን? ምን ባጠፋው? አንተ ተው፣ ተረጋጋ። እኔ ነኝ አልኩህ እኮ። ምን ያደረኩ ጋሼ? ይኸውልህ የእኔ ልጅ በጭንቀትና በሀሳብ ሌት ተቀን ስትንገላታ አይቼ ይህንን ሀሳብ አስበን እሱን ከአክቲንግ ስኩል አመጣ ነው። ከዛም ይህን ስራ እንዲሰራ አደረግነው። ለዛ ነው ዛሬ ሂሳብ ሊቀበል የመጣው። ጋሼ ማድረግ አልነበረብህም። ድስትም ወጥን የሚያፈላው እሳት ወይም ከሰል ከስሩ ሲኖረው ነው። ይቅርታ እሺ ታናሽ። ችግር የለውም ወንድሜ። በቃ ቁጭ በሉ እስኪ ቁጭ በሉ። አመሰግናለሁ። ለእኔ ብለሽ ብዙ ለፋሽ ጋሼ። አንተም ብዙ ለፍታል። ችግር የለውም። ትናንትን ካለፍን ነገ ፈጣሪ ነው። ዛሬ እኛ እንደሰት። አሜን ጋሼ አሜን። መንገዴ ብለህ ተነሳ። ፈጣሪ የመጨረሻ የሚሰጠና አንድ ጽዋ አለ። እሱም ሞት ነው። ሞት እረፍት አይሆንም፣ ምክንያቱም መግባህን አታውቅም። እሺ ታናሽ፣ ብቻ ግን የዛሬን ትንሽ ብርስጭ። አንተ ቢያንስ ቃሉን ቀይረው እንጂ። ማነው?